ሰላም ውድ የቻናላችን ቤተሰቦች እንደምን ከረማችሁ? ዛሬ ደግሞ ይዤላችሁ የመጣሁት ምንድነው ኢንክሉሲቭነስ ቻፕተር 5 ነው ማለት ነው። ቻፕተር ሙሉን በአንድ ፓርት ነው ማለት ነው የምንጨርሰው። ቻፕተር 4ን ለቅቄላችኋለሁኝ። ቻፕተር 4ን በአንድ ፓርት ነው የጨረስኩት፣ ምክንያቱም በጣም አጭር ስለሆነ በአንድ ፓርት ነው የጨረስኩት ማለት ነው። እንግዲህ ቻፕተር 4ን ደግሞ ልክ እዛው ቻፕተር 4 ሰራሁት ቪዲዮ ላይ ጥያቄዎችንም ትንሽ ጥያቄዎችን ጠይቄ ነበር ከዛው ከሰራ ነው። ስለዚህ ዛሬም ደግሞ ልክ ተምረን ትንሽ ጥያቄዎችን ጠይቃቸዋለሁ ማለት ነው። የተማርነውን ሪቫይዝ ለማድረግ ምን ያክል እንደያዝ ለማወቅ ከዚቹ ከተማራን ላይ ጥያቄዎችን ትንሽ ጠይቃቸዋለሁ ማለት ነው። ምርጫና ትሩ ፎልስ። ስለዚህ ቪዲዮውን እስከ መጨረሻው እንዳትዩ፣ መጨረሻ ላይ ነው ጥያቄቱን የምጠይቃችሁ ማለት ነው፣ ተምረን ስንጨርስ ማለት ነው። ስለዚህ ቻፕተር 5 ላይ ኢንክሉዥን ፎር ፒስ ዲሞክራሲ ኤንድ ዴቨሎፕመንት የምንለው ነገር ምንድን ነው የሚለውን እናያለን ማለት ነው። ኢንክሉዥን ኢት ክሪኤትስ ኢኳሊቲ ኤንድ ኢኩዊቲ አመንግ ዳይቨርስ ፖፑሌሽን። ኢንክሉዥን የምንለው ወይንም ደግሞ አካታችነት ብለን የምንለው ልዩነት ባለው ህዝብ መካከል እኩልነትንና ፍትሃዊነትን መፍጠር ማለት ነው። ራይት? ልዩነት ባለው ህዝብ እኩልነትንና ፍትሃዊነትን ኢኳሊቲንና ኢኩዊቲን መፍጠር ማለት ነው ኢንክሉዥን የምንለው። ኢኳል ሴምነስ ኤንድ ነን ዲስክሪሚኔሽን። ኢኳሊቲ ማለት ምን ማለት ነው? እኩልነት የምንለው ተመሳሳይነትንና መድሎ አለማድረግ ማለት ነው እኩልነት ስንል። ኢኩዊቲ ስንል ደግሞ ምንድነው? ፍትሃዊነት። ኢኩዊቲ ማለት ማህበራዊ ፍትህና ግልጽነት ማለት ነው። ኢኩዊቴብል ሶሻል ጀስቲስ ኤንድ ፌርነስ ዌልካሚንግ ዳይቨርሲቲ። አካታችነት የምንለው ነገር ልዩነትን በደስታ መቀበልን ይጠይቃል ማለት ነው። ዌልካሚንግ ዳይቨርሲቲ this is inclusion. In the absence of inclusiveness result in አካታች በሌለበት ወቅት እነዚህን አሉታዊ ነገሮች ይከሰታሉ። የመጀመሪያው ምንድነው? ሰልፊሽነስ። ሁለተኛው ኤክስፕሎይቴሽን፣ ፕሪጁዲስ፣ ቬንጀንስ። እነዚህ ነገሮች ይከሰታሉ አካታችነት ወይም ኢንክሉሲቭነስ በማይኖርበት ወቅት ማለት ነው። ሰልፊሽነስ ማለት ምንድነው? ስግብግብነት የምንለው ነገር ይፈጠራል ማለት ነው። ስግብግብነት፣ በሌሎች ላይ አላግባብ መጠቀም ማለት ነው። living only for oneself ሊቪንግ ኦንሊ ፎር ዋንሰልፍ፣ ለራስ ብቻ መኖር ሰልፊሽነስ ይባላል ማለት። ሁለተኛው ኤክስፕሎይቴሽን የምንለው ብዝበዛ የምንለው በሌሎች ላይ አላግባብ መጠቀም ማለት ነው። ቴኪንግ አድቫንቴጅ ኦቨር አዘርስ፣ በሌሎች ላይ አላግባብ መጠቀም ኤክስፕሎይቴሽን እንላለን ማለት ነው። ፕሪጁዲስ የምንለው ጭፍን የሆነ ጥላቻ ማለት ነው። ፕሪጁዲስ የምንለው ፓርሻሊ ሰልፍ ኢንዱልጀንስ፣ ምን ማለት ነው? አድሎ ማድረግ እና ደግሞ በራስ ፍላጎት ብቻ መመራት ማለት ነው። ፕሪጁዲስ የምንለው ማለት ነው። ቬንጀንስ የምንለው ደግሞ ምንድነው? አሮጋንስ፣ ሰልፍ ኢምፖርታንስ ማለት ነው። በቀልና ደግሞ ይሄ በቀል የምንለው ወይም ትዕቢት የምንለው ነገር ነው ማለት ነው። ቂም መያዝ እና ደግሞ ራስን ከሌሎች አብልጦ ማየት ማለት ነው ቬንጀንስ። እና እነዚህ አራቱ ነገሮች ምንድናቸው? እነዚህ የሚፈጠሩ ምን ሲሆን ነው? ኢንክሉሲቭነስ ሲጠፋ ወይም አካታችነት በማይኖርበት ወቅት የሚፈጠሩ ነገሮች እነዚህ ናቸው ማለት ነው። ስግብግብነት፣ ብዝበዛ፣ ጭፍን ጥላቻ፣ በቀል፣ ትዕቢት፣ እነዚህ ነገሮች ይከሰታሉ። አናብሰስ ኦፍ ኢንክሉሲቭነስ ማለት ነው። ፒስ የምንለው ነገር ምንድነው? ሰላም የሚለው ነገር ምንድነው? ሰላም እንግዲህ በሁላችንም በጣም አስፈላጊ የሆነ ነገር ነው። ስለዚህ ሰላም የምንለው ነገር ምንድነው የሚለውን ደግሞ እናያለን። የመጀመሪያው ምንድነው? ክሬቲንግ ሙቹዋል አንደርስታንዲንግ ፖዚቲቭ ሪሌሽንሺፕ ቢትዊን ኢንዲቪጁዋልስ ኤንድ ግሩፕስ። ፒስ የምንለው ነገር እንግዲህ የሰላም ዋና ትርጉም ምንድነው? በግለሰቦችና በቡድኖች መካከል የጋራ መግባባትን እና ደግሞ በጎ ግንኙነትን መፍጠር ማለት ነው። ራይት? that understand positive relationship በግለሰቦች an individual and group፣ በግለሰቦች እና በግሩፕ
መካከል የጋራ መግባባትን እና ደግሞ በጎ ግንኙነትን መፍጠር ምን እንለዋለን? ሰላም እንለዋለን ማለት ነው። has a notions of society, completeness, fulfillment, wholeness, harmony and feeling of security። ሰላም እንግዲህ የማህበረሰቦችን ሙሉነት፣ እርካታ፣ አንድነት፣ ስምምነት እና ደግሞ የደህንነትን ስሜት ጽንሰ ሀሳብ አለው ማለት ነው። ፒስ የምንለው ነገር human being should be free from negative force, free, hatred, anger, tension, violence, stress, anxiety right እንዴት ነው የሰው ልጅ ከአሉታዊ ኃይል አሉታዊ ከሆኑ ነገሮች ከፍርሃት፣ ከጥላቻ፣ ከቁጣ፣ ከውጥረት፣ ከጥቃትና ከጭንቀት ነፃ መሆን አለበት ማለት ነው። right human being should be free from negative force አሉታዊ ከሆኑ ኃይሎች fear ከፍርሃት፣ ከጥላቻ hatred፣ ከቁጣ አንገር፣ ከቴንሽን ከውጥረት፣ ከጥቃትና ከቫዮላንስ ኤንድ ስትረስ ኤንድ አንግዛይቲ ከጥቃትና ከጭንቀት ነፃ መሆን አለበት ማለት ነውና ሰላም የምንለው ነገር እንግዲህ ይሄ ነው ማለት ነው። ዴፊኒሽን sustaining of peace is created through ምን ማለት ነው? የሰው ዘላቂ ሰላም የምንፈጥረው ምን ስናደርግ ነው የሚል ነው። ዘላቂ ሰስተነብል የሆነ ሰላም የምንፈጥረው ክሬት የምናደርገው ምን ስናደርግ ነው? የመጀመሪያው creating inclusive society ማለት አካታች ማህበረሰብን ስንፈጥር ነው create a peace የምናደርገው ማለት። ሁለተኛ respect for the wise use of resource ለሀብቶች ብልህ አጠቃቀም ክብር በመስጠት ነው ማለት። respect wise use of resource skills to resolve conflict in non-violent ways ግጭትን ሰላማዊ በሆነ መንገድ የመፍታት ችሎታን ማዳበር skill to resolve conflict in non-violent ways respect for different point of view and the ability to see the world through the eye of others ለተለያዩ ዲፈረንስ ስለሆነ አመለካከቶች ክብር መስጠት እና ደግሞ ዓለምን በሌሎች እይታ የማየት ችሎታ መኖር ማለት ነው። respect for different point of view ለተለያዩ አመለካከቶች ምን መስጠት አለብን? ክብር መስጠት አለብን። ሌላስ ምን መኖር አለበት? ዓለምን በሌሎች እይታ የማየት ችሎታ ability the world through the eye of others ማለት ነው። right ዓለምን በሌሎች እይታ የማየት ችሎታ መኖር this is sustaining of peace ክሬት እናደርጋለን ማለት እነዚህን የምናደርገው ነው። skills of differentiating truth from propaganda or bias እውነትን ከፕሮፓጋንዳ ወይንም ደግሞ ከአድሎ የመለየት ችሎታ ሊኖረን ይገባል ማለት ነው። ሰላምን ምን ለማድረግ ክሬት ለማድረግ እነዚህን ነገሮች ማከናወን ይኖርብናል ሰስቴን ለማድረግ ማለት ነው። ወደሚቀጥለው ስንሄድ absence of peace and source of conflict absence of peace የሰላም እጦትና የግጭት ምንጮች እነዚህ ሰላም ያላቸው ነገሮች ሰላም ከጠፋ ምንድነው የሚፈጠረው ነገር? absence of peace የሰላም እጦት መገለጫዎቹ ምንድናቸው? የመጀመሪያው ሶሻል ኤክስክሉዥን እንለዋለን። ምንድነው? ማህበራዊ መገለል የምንለው ነገር ማለት ነው። ሰላም ከሌለ ከማህበረሰቡ ምን እናደርጋለን? እንገለላለን። ሁለተኛ ሶሻል ኢንኢኳሊቲስ ሞር ብሮድሊ ሰፋ ያሉ ማህበራዊ አለመመጣጠኖች ይኖራሉ። ሶሻል ኢንኢኳሊቲዎች ይፈጠራሉ ማለት ነው። ዶሚኔት ኢትኒክ ግሩፕስ ኮንትሮል ስቴት ሪሶርስ የበላይ የሆኑ ቡድኖች ወይንም ደግሞ ብሔረሰቦች የመንግስትን ሀብት ብቻቸውን ይቆጣጠራሉ ማለት ነው። ዶሚኔት ያደርጋሉ የመንግስትን ሀብት የበላይ የሆኑ ቡድኖች ወይንም ደግሞ ብሔረሰቦች የመንግስትን ሀብት ብቻቸውን ምን ያደርጋሉ ማለት ነው? ኮንትሮል ያደርጋሉ ማለት። ስለዚህ ሰላም ከጠፋ እነዚህ ነገሮች ይከናወናሉ። ሌላስ ሶርስ ኦፍ ኮንፍሊክት የግጭት ምንጮች ምንድናቸው? ግጭት እንዴት ነው የሚመነጨው የሚፈጠረው የሚለውን ደግሞ እስኪ እንመልከት። ኮንፍሊክትስ ቢጊን ዊዝኢን ዘ ኢንዲቪጁዋል ግጭት የሚጀምረው ከምንድን ነው? በግለሰቡ ውስጥ ነው ማለት ነው የሚጀምረው ኮንፍሊክቱ ማለት ነው። disunity within the individual and confusion of values
በግለሰቡ ውስጥ ያለ አለመግባባት እና ደግሞ የእሴቶች መዘበራረቅ ኮንፊውዥን ማድረግ የቫልዩ የእሴቶች መዘበራረቅ እና በግለሰቡ ውስጥ ያለ አለመግባባት ምን ሊፈጥር ይችላል ማለት ነው? ኮንፍሊክት ሊፈጥር ይችላል ማለት ነው። ስፒሪቹዋል ሶርስ ኦፍ ኮንፍሊክት መንፈሳዊ የሆኑ የግጭት ምንጮች አሉ ማለት ነው። ፋሚሊ ሶርስ ኦፍ ኮንፍሊክት የቤተሰብ የግጭት ምንጮች አሉ። በቤተሰብ አለ፣ በመንፈሳዊ በሆኑ ግጭቶች ሊመነጭ ይችላል ማለት ኤንድ ናሽናል ኤንድ ኢንተርናሽናል ሶርስ ኦፍ ሀገራዊና ዓለም አቀፋዊ ምንጮች አሉ ነው። ሀገራዊ የሆኑና ዓለም አቀፋዊ የሆኑ ግጭትን የሚፈጥሩ አሉ ማለት ነው። ናሽናል ፖሊሲ አፌክት ፊውቸር ጀነሬሽንስ ኤንድ ካን ሊድ ቱ ኮንፍሊክት ዊዝን ኦር ቢትዊን ኔሽን የወደፊት ትውልዶችን የሚነኩ እና ደግሞ በሀገራት መካከል ግጭት የሚፈጥሩ የሀገር ምኖች ፖሊሲዎች እነዚህ is a source of conflict ኮንፍሊክትን የሚያመነጩ ነገሮች ናቸው ማለት ነው። right you are understand? እሺ how to resolve conflict እንዴት አድርገን ይሄንን ኮንፍሊክት እናስወግደው የሚለውን ነገር ደግሞ እናያለን። የመጀመሪያው agree on acceptable times and places to discuss the conflict አንደኛው የመጀመሪያው ምንድነው ግጭትን እንዴት አድርገን መፍታት እንችላለን ለሚለው እንዴት አድርገን እንፈታለን ስለ ግጭቱ መወያየት በጋራ ተቀባይነት ያለው ጊዜ ቦታ ላይ መስማማት ታይም ኤንድ ፕሌስ ማለት ነው። ስለ ግጭቱ ለመወያየት በጋራ ተቀባይነት ያለው ጊዜና ቦታ እሱ ላይ መስማማት and state the problem as you see it and list your concerns ምንድነው state the problems as you see it and list your concerns ችግሩን እንደምታየው መግለጽ እና ደግሞ የሚያሳስቡህን ነገሮች በዝርዝር ማስረዳት ማለት ነው። በቃ የሚያሳስብህን ችግር በግልጽ ማስረዳት ነው ማለት። ይሄ አንደኛው ሪዞልቭ የምናደርግበት ነገር ነው። ሶስተኛው ምንድነው let the other person have his or her say ሌላኛው ሰው የሚለውን እንዲናገር መፍቀር ማለት ነው። ለምሳሌ በቃ ያ other person ያንን ነገር የሚለውን ነገር እንዲገልጽ እንዲናገር ፍቃድ መስጠት አንደኛው ሪዞልቭ የምናደርግበት ነገር ነው። አራተኛው ምንድነው listen and ask questions በጥንቃቄ ማዳመጥና ግልጽ ያልሆኑ ነገሮችን መጠየቅ ያስፈልጋል ማለት ነው። right listen and ask question ግጭትን ለመፍታት በጥንቃቄ ማዳመጥ ይኖርብናል እና ደግሞ ግልጽ ያልተረዳናቸው ነገሮች መጠየቅ መቻል ይኖርብናል ማለት ነው። this is አንደኛው ኮንፍሊክት ሪዞልቭ የምናደርግበት መንገድ ነው። አምስተኛው ምንድነው stick to one conflict at a time to the issue at hand ይሄ ደግሞ ምንድነው በአንድ ጊዜ በአንድ ግጭት ላይ ብቻ ማተኮር የለብንም ማለት ነው። አሁን ባለው ጉዳይ ላይ to the issue at hand በአንድ ጊዜ በአንድ ግጭት ላይ ብቻ ማተኮር የለብንም ማለት ነው። ሶሪ በአንድ ጊዜ በአንድ ግጭት ላይ ማተኮር ይኖርብናል ማለት ነው። አሁን ባለው ጉዳይ ላይ ማለት ነው። ለምሳሌ ግጭት አለ፣ አሁን ላይ ያለው ግጭት አለ። ያንን አተኩረን ያንን ነገር በፍጥነት መፍታት ማለት ነው። ይህ አንደኛው ሪዞልቭ ኮንፍሊክትን ሪዞልቭ የምናደርግበት መንገድ ነው ማለት ነው። ራይት ኤንድ ሲክ ኮመን ግራውንድ የጋራ መግባቢያ ነጥቦችን መፈለግ ይኖርብናል ማለት ነው። ራይት በዛ በግጭቱ መካከል ሁለት የተጋጩ ሰዎች ቢኖሩ የነሱን ችግር ለመፍታት የጋራ መግባቢያ ነጥቦችን መፈለግ አለብን። ከዚህኛውም የጋራ የሚያግባባቸውን ነገሮች ፈልገን እነሱን ማስታረቅ ይኖርብናል ማለት ነው። seek for win-win approach ምንድነው seek for win-win approach ማለት ምንድነው? ሁለቱንም ወገን አሸናፊ የሚያደርጉ ዊን መፍትሄዎችን መፈለግ ማለት አሸናፊ የሚያደርጉ ራይት መፍትሄዎች ሁለቱንም የተጣሉ ወገኖችን አሸናፊ የሚያደርጉ መፍትሄዎችን መፈለግ ማለት ነው። ስለዚህ እነዚህን ነገሮች ከተገበሩ ያንን ግጭት ሪዞልቭ ማድረግ እንችላለን ማለት ነው።
ግጭቱን ሪዞልቭ ማድረግ እንችላለን። ወደሚቀጥለው ስንሄድ ኢንክሉዥን ፎር ዲሞክራሲ፣ አካታችነት ለዲሞክራሲ እና ለልማት ምን ይመስላል የሚለውን እንመልከት። ዲሞክራሲ ማለት ምንድን ነው? ዲሞክራሲ ሚንስ ዘ ሩል ኦፍ ዘ ፒፕል ባይ ዘ ፒፕል ፎር ዘ ፒፕል። ምን ማለት ነው? ዘ ሩል ኦፍ ዘ ፒፕል ባይ ዘ ፒፕል ፎር ዘ ፒፕል። የህዝብ አስተዳደር በህዝብ ለህዝብ ማለት ነው። የህዝብ ዘ ሩል ኦፍ ዘ ፒፕል፣ የህዝብ አስተዳደር በህዝብ ለህዝብ ማለት ነው። ዲሞክራሲ ማለት ባይ ዘ ፒፕል፣ ባይ ዘ ፒፕል ማለት ምንድን ነው? በህዝብ፣ ፎር ዘ ፒፕል ለህዝብ። ዚስ ኢዝ ዲሞክራሲ እንላለን ማለት ነው። ኢንክሉዥን ኤዱኬሽን ፎር ዲሞክራሲ ኢዝ ቱ ክሬት፣ አካታችነት የምንለው ነገር በክፍል ውስጥ እንግዲህ እናንተ ተማሪዎች ናቸው። ኢንክሉሲቭ የሚለው ነገር በክፍል ውስጥ ምን ይመስላል፣ ምን አይነት ነገር ክሬት እናደርጋለን የሚለውን እናይ። ኢን ዲሞክራቲካል ክላስሩም ኦር ሆም፣ በስራ ቦታ በምን በሙት ቦታ ክሬት ይደረጋል ኢንክሉሲቪቲ? ኢን ክላስሩም ኦር ሆም፣ ኢን ዲሞክራቲካል ክላስሩም ኦር ሆም፣ በስራ ቦታ በማህበረሰብና ደግሞ በሀገር ደረጃ ኮሚኒቲ በምትሰሩበት ቦታ ወርክ ፕሌስ በማህበረሰቡና በሀገር ደረጃ ዲሞክራሲያዊ ሁኔታን ይፈጥራል ማለት ነው። ኢንክሉሲቭ የምንለው በሀገር ደረጃም ሊሆን ይችላል፣ በማህበረሰቡ ሊሆን ይችላል። ዲሞክራሲያዊ የሆኑ ሁኔታዎችን ይፈጥርልናል ማለት ነው። ኢንክሉሲቭ የምንለው ወይም ኢንክሉዥን የምንለው ማለት ነው። ኢንክሉዥን ፎር ዴቨሎፕመንት የምንለው ነገር ደግሞ ምንድን ነው የሚለውን እናያለን ማለት ነው። በሀገር ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ዘርፎች ዴቨሎፕመንት ስንል፣ እድገት ስንል፣ ልማት ስንል ምንድን ነው? ዴቨሎፕመንት ስቴትስ ኦፍ አድቫንስመንትስ ኦር ግሮዝ ኤ ኒው ኤንድ አድቫንስድ አይዲያ ፕሮፌሽን ፊዚሻል ኤንድ ሜንታል ፕሮዳክትስ። በሀገር ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ዘርፎች ላይ የሚታይ በጎ ለውጥ ወይንም ደግሞ የእድገት ሁኔታ ማለት ነው። ዴቨሎፕመንት ወይም ልማት ስንል ስቴት ኦፍ አድቫንስመንት ኦር ግሮዝ ኤ ኒው ኤንድ አድቫንስድ አይዲያ ፕሮፌሽን ፊዚሻል ሜንታል ፕሮዳክትስ። በሀገር ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ዘርፎች ላይ የሚታይ ምን በጎ የሆነ ጥሩ የሆነ ለውጥ ወይንም ደግሞ የእድገት ሁኔታ ነው ማለት ነው። ዴቨሎፕመንት ኢዝ ኤ ፖዚቲቭ ግሮዝ ኦር ቼንጅ ኢን ኢኮኖሚክ ሶሻል ፖለቲካል አስፔክት ኦፍ ኤ ካንትሪ እንላለን ማለት ነው። ኢንክሉሲቭ ዴቨሎፕመንት ስንልስ ምንድን ነው? consists of ensuring that all marginalizing and excluded groups are stakeholder in development process። ኢንክሉሲቭ ዴቨሎፕመንት ወይም አካታች ልማት ስንል ምን ማለታችን ነው? ሁሉም የተገለሉና ደግሞ ወደ ጎን የተገፉ ቡድኖችን የተገለሉ ወይም ደግሞ የተገፉ ቡድኖችን በልማት ሂደቶች ላይ ማካተት፣ ባለድርሻ መሆናቸውን ማረጋገጥ መቻል ይኖርብናል ማለት ነው። ኢንክሉሲቭ ዴቨሎፕመንት የምንለው ይሄ የተገለሉና ደግሞ ወደ ጎን የተገፉትን ቡድኖች በልማት ሂደቶች ውስጥ ባለድርሻ መሆናቸውን ማረጋገጥ ማለት ነው። ኢንክሉሲቭ ዴቨሎፕመንት ስንል ማለት ነው። ዳይቨርሲቲ ሜይ ሃፕን ኢን ዘ ወርክ ፕሌስ። እንግዲህ በስራ ቦታ ሊከሰቱ የሚችሉ ልዩነቶች ምን ምን ናቸው? ዳይቨርሲቲ ሜይ ሃፕን ኢን ዘ ወርክ ፕሌስ፣ በስራ ቦታ ሊከሰቱ የሚችሉ ልዩነቶች ምንድን ናቸው የሚለውን እናያለን። የመጀመሪያው የባህል ልዩነቶች ይኖራሉ። እንግዲህ በስራ ቦታ ስራ ላይ ሆነን ለምሳሌ ተማሪ ሆናችሁ ዩኒቨርሲቲ ላይ የብዙ ልዩነት ብዙ በተለያዩ ነገሮች የሚለያዩ ተማሪዎች ጋር በአንድ ሆነን እንኖራለን ማለት ነው። ምንድነው? አንደኛ የምን ልዩነት አለ? የባህል ልዩነት አለ፣ የብሔር አለ፣ ኤትኒክ ዳይቨርሲቲ፣ የሃይማኖት ልዩነቶች አሉ፣ የጾታ አለ፣ የአእምሮ ችሎታ ራሱ አለ፣ ሜንታል ኤቢሊቲ፣ የአእምሮ ችሎታ ልዩነቶች አሉ ማለት ነው። ራይት። ስለዚህ በስራ ቦታ ላይ ሊከሰቱ የሚችሉ ልዩነቶች ምን ምን ናቸው ማለት ነው? የባህል፣ የብሔር፣ የሃይማኖት፣ የጾታና የአእምሮ ችሎታ ልዩነቶች አሉ ማለት ነው። ስለዚህ ቻፕተር 5 እንግዲህ እቺን ትመስላለች። እጥር ምጥን ያለች ናት ማለት ነው። ቻፕተር 5
በዚህ እንጨርሳለን ማለት ነው። ቻፕተር 5ን በዚህ እንጨርሳለን። አሁን ወደ ጥያቄ ነው የምሄደው። እስካሁን ካስተማርኳችሁ ጥያቄ እጠይቃችኋለሁ ማለት ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ ሼር ማድረግም እንዳትረሱ። አሁን ጥያቄም ጠይቃችሁ ምንድነው በቃል ነው። ትንሽ ጥያቄ እስካሁን ከተማርናችሁ ጠይቃችኋለሁ። ስለዚህ እሱን በደንብ አድርጋችሁ ትሰራላችሁ ማለት ነው። ስለዚህ አሁን ትንሽ ሰከንድ ይጠብቁ፣ ጥያቄውን እጀምራለሁ ማለት ነው። የመጀመሪያው ጥያቄውን ልጀምረው፣ በደንብ አድርጋችሁ አዳምጡ። እስካሁን ካየናቸው ሪቫይዝ ነው ቀጥታ የምትመልሱት ነገር ስለሆነ ማለት ነው። የመጀመሪያው ጥያቄ ምርጫ ነው። ምን ይላል? Peace is defined as creating mutual understanding and positive relationship between. Peace is defined as creating mutual understanding and positive relationship between A. only family member, B. individual and groups, C. government official only, D. competitive businesses. አንደኛ ጥያቄ አንዴ ልድገምላችሁ። Peace is defined as creating mutual understanding and positive relationship between A. only family members, B. individual and group, C. government official only, D. competitive businesses. ሁለተኛ ጥያቄ Which of the following is a source of conflicts? A. inclusive society, B. disunity within the individual, C. respect for different point of view, D. resource sharing. ምንድን ነው የሚለን? Which of the following is a source of conflict? አሁን አይተናል እዙ። ስለዚህ ምንድን ናቸው? A. inclusive society ይላል፣ B. disunity within the individual ይላል፣ C. respect for different point of view፣ D. resource sharing ይላል ማለት ነው። ሶስተኛ ጥያቄ inclusion for democracy involves creating democratic environments in. inclusion for democracy involves creating democratic environment in A. the workplace, B. the community, C. the country, D. all of the above. ወደሚቀጥለው ጥያቄ ጠይቅ። Development is defined as a positive growth in which aspect? A. economic only, B. social and political only, C. economic, social and political, D. mental health only. ምንድን ነው የሚለን ጥያቄው? Development is defined as a positive growth in which aspect? A. economic only, B. social and political only, C. economic, social and political, D. mental health only. ወደሚቀጥለው ጥያቄ ልለፍ። Inclusive development ensures that marginalizing groups are. Inclusive development ensures that marginalizing groups are A. observers, B. stakeholders, C. excluded, D. ignored. Inclusive development ensures that marginalized groups are A. observer, B. stakeholder, C. excluded, D. ignored. ሌላኛ ጥያቄ diversity in the workplace can happen. Diversity in the workplace can happen in terms of A. gender, B. gender difference, A. B. mental ability, C. religious diversity, D. all of the above. ምርጫ ጨርሰናል። አሁን ትርፎልስ ደግሞ ትንሽ ትርፎልሶችን እንስራ። አንደኛ ትርፎልስ ጥያቄ ምን ይላል? Peace means being free from fear, hatred and tension. ትርፎልስ ነው። Peace means being free from fear, hatred and tension. ሁለተኛ social exclusion is a source of peace. True or false? መልሱ። ሶስተኛ conflict can begin within an individual. ተምረና አሁን ከዚቹ ነው ያወጣው ጥያቄ ነው። conflict can begin within an individual. True or false? መልሱን እንግዲህ እናንተ ነው የምታውቁት። democracy means the rule of the people by the people and for the people. True or false? Democracy means the rule of the people by the people and for the people. ስለዚህ እነዚህን ትሩ ፎልስ ናቸው። ትሩ ፎልስን ጨርሰናል።
አሁን ደግሞ ደረቅ ጥያቄዎችን ደግሞ አጭር መልስ ትንሽ ልጠይቃችሁ። What is the difference between equal and equitable? What is the difference between equal and equitable? የሁለቱ ልዩነት ምንድን ናቸው የሚለውን ዘርዝሩ። ሁለተኛ ጥያቄ Name one spiritual source of conflict. Name one spiritual source of conflict. ሁለተኛ ጥያቄ። ሶስተኛ ጥያቄ What is the first step in resolving conflict according to the guide? What is the first step? የመጀመሪያው ስቴፕ ምንድን ነው? ኮንፍሊክትን ሪዞልቭ ለማድረግ አሁን እዚሁ ያየናቸው ነገሮች ማለት ነው። እሱን መልሱ። ሶስተኛ Identify 3 types of diversity that may happen in the workplace. Identify 3 types of diversity that may happen in the workplace. Define inclusive practice. Inclusive practice የምንለውስ ምንድን ነው? What does sustaining peace require regarding resource? What does sustaining peace require regarding resource? What is the outcomes of win-win approaches in conflict resolution? ምን አልኩኝ? What is the outcomes of win-win approaches in conflict resolution? መልሱን እንግዲህ እናንተ ናችሁ የምታውቁት። በጣም ቀላል ነው። እስካሁን ከተማረው ሁሉም መልሱ ስላለ ቀጥታ ጥያቄዎችን ሰምታችሁ ከከበዳችሁ እስካሁን ካየነው ኖት ላይ ሄዳችሁ ማግኘት ትችላላችሁ ማለት ነው። ለምንድን ነው ሪቫይዝ እንድናደርገው የተማረው ምን ያክል እንዲያወቅንና ትንሽ የሆነ ይዘን እንድናልፍ ነው ማለት ነው። ስለዚህ የዛሬ ቪዲዮ እንግዲህ በዚህ እንጨርሳለን። ለሚቀጥለው ፋይናል ጥያቄዎችን ይዤላችሁ እመጣለሁኝ ማለት ነው። በዚሁ እንግዲህ ቻፕተር 5ን ጨርሰናል። ሰላም ሆኖልኝ